ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጥያቄዎች የገንዘብ ማስያዣ እንዲያቀርቡ ወሰነች። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠይቁ ውስጥ ማካተቷን ይፋ አደረገች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸውም ያስይዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረ-ገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ቡሩንዲ፣ ኬፕ ቬርዴ፣ ኩባ፣ ጅቡቲ፣ ዶሚኒካን፣ ፊጂ፣ ጋቦን፣ አይቮሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫኑዋቱ፣ ቤንጁዌላ እና ዚምባብዌ ናቸው። በዚህ አሰራር መደበኛዎቹ ቢ1 እና ቢ2 የተባሉት የሥራ እና የቱሪስት ቪዛዎች ለማግኘት የሚያመለክቱ የሀገራት ዜጎች ጉዳያቸውን በሚመለከተው የቪዛ ባለስልጣናት ውሳኔ መሰረት $5,000፣ $10,000 ወይም $15,000 ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ፣ ጊኒ-ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦ ቶሜ፣ ታንዛኒያ፣ ቱርክሜኒስታን እና ዛምቢያ ነበሩበት። በቪዛ ማመልከቻ ወቅትም የሚቀርቡ የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነም ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው የቪዛ የማግኘት ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናትም ይናገራሉ። ነገር ግን ይህ ገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት፣ ለስራ እና ለሌሎች ጉዳዮች ወደ አሜሪካ ቢጓዙ ሰዎች ላይ ከባድ ጫና የሚፈጥርና ጉዟቸውን የሚያደናቅፍ ይሆናል በማለት ቅሬታ እየቀረበበት ነው። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ መንግስት የውጭ ሀገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግንና አመልካችን በማህበራዊ ሚዲያ ላይ የሚያጋሯቸውን መልዕክቶች መመርመርን ጨምሮ የተለያዩ ጥብቅ አሰራሮች ተግባራዊ አድርጓል። በዚህም ዜጎቻቸው ወደ አሜሪካ ለመጓዝ ሲጠይቁ እስከ $15,000 የአሜሪካ ዶላር ማስያዝ ከሚጠይቁት ዝርዝር ውስጥ ወደ 2/3 የሚጠጉ የአፍሪካ ሀገራት ናቸው። አሜሪካ በህዳር ወር መጨረሻ ላይ ባወጣችው የጉዞ እገዳ ውስጥም በርካታ የአፍሪካ ሀገራት ይገኙበታል። የአሜሪካ መንግስትም የሀገሩን ደህንነት ለመጠበቅ በሚል በጣለው እድገት ውስጥም ቡርኪና ፋሶ፣ ማሊ እና ኒጀር ይገኙበታል። ነገር ግን ሶስቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ የጣለችውን የጉዞ እገዳ ተከትሎ እነሱም በምላሹ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ ያጸፋ እገዳ ጥለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።